በዚህ አውሬ በሆነ ጭራቅ ወንድማችን እጁን በመጥረቢያ በግፍ የተቆረጠበትን በቃ አካሉ ምን ብሏል። ሰውነቱ በጣም የተጎዳ ነው ማለቴ በቃ ችግር በጣም ጎርቶታል። አላሁ አክበር። በአውሮፓ ታላቋ ሀገር ኢንግላንድ ፕሬዝዳንቷ ስለ እስልምና በትላንትናው ዕለት የተናገረው ንግግር እጅግ የሚያስደስት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ አንድ አሳዛኝ መረጃ ወደ እናንተ ይዤላችሁ ቀርቤያለሁ። በመላው ኢትዮጵያ በሶሻል ሚዲያ እንዳለ ሲዘዋወር የነበረ አንድ ቪዲዮ ነበር። እንግዲህ በወሎ አካባቢ እንቀሳቀሰው ፋኖ እጅ ቆረጠ ተብሎ ቪዲዮዎችም እየተዘዋወሩ ነበር። እኔ ቪዲዮውን አላየሁትም፣ ማየት ስለማልፈልግ አላየሁትም። ለእናንተም እንድታዩት አልጋብዛችሁም። ሀቂቃ በጣም ይረብሻል። ለማየት ራሱ በጣም ከባድ ነገር ነው። ወላሂ የሰውን ልጅ እጁን አጋድሞ እጁን በመርጠቢያ መከትከት ሱብሃንአላህ ምን አይነት ጭካኔ ነው ትላላችሁ ያ ጀማዓ። በጣም የሚቀፍ ቪዲዮ ነው። እኔ ባታዩት መክራችኋለሁ። እንግዲህ በዚህ ጉዳይ ላይ የተለያዩ ሰዎች የተለያየ ሐሳባቸውን እየሰጡ ነው የሚገኘው። ነገር ግን ያ ጀማዓ እነዚህ ሰዎች መስጊዳችንን ጥቃት ሲፈጽሙ እነዚህ ሰዎች እንደዚህ ያደረጉ ለህግ ይቅረቡ ብለን ስንናገር እነሱ አይደሉም ሌሎች ናቸው እያላችሁ ሽፋን ስትሰጡ የነበራችሁ ሰዎች ዛሬስ በቪዲዮ ራሳቸው እየቀረጹ በቪዲዮ ያወጡትን ቪዲዮ ምን ልትሉን ነው ያ ጀማዓ? እኔ ለማየት በጣም ከብዶኛል። እስኪ እናንተ ደግሞ ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። መብረቁ ግን ያስተላልፈው አንድ መልእክት አለ፣ ወደሱ ቪዲዮ ልሰራችሁ። በዚህ አውሬ በሆነ ጭራቅ ወንድማችን እጁን በመጥረቢያ በግፍ የተቆረጠበትን ቪዲዮ በውስጥ ላክልኝ የምትሉኝ አላችሁ። ለሁላችሁ መላክ ስለማልችል እንደኔ ባታዩት የተመከረ ነው። ምክንያቱም ያዩት ታመዋል። አይ ማየት አለብን ካላችሁ ግን ከፕሮፋይሌ ስር ላይ የቴሌግራም ቻናል ሊንክ አስቀምጬላችኋለሁ። ከፕሮፋይሌ ስር ገብታችሁ ሊንኩን ተጭናችሁ ገብታችሁ መመልከት ትችላላችሁ። ዘግናኝ ነው፣ ድርጊቱ ዘግናኝ ነው። ከዚህ በመቀጠል እንዲህ አይነት ጭራቅ የምትወልዱ እናቶች እባካችሁ ጥሩ መውለድ ካልቻላችሁ ለጊዜውም ቢሆን መውለድ አቁሙ። ጊዜው እስኪቀየር ማለት ነው። ያ ጀማዓ ይሄን ቪዲዮ እኔ ላሳያችሁ አልችልም። አንደኛ ዩቲዩብ ኮሚኒቲም አይፈቅድም፣ ህጉ አይፈቅድም፣ እንደዚህ አይነት ቪዲዮ መልቀቅን አይፈቅድም። ነገር ግን ደግሞ ቢፈቀድልኝ እንኳን ዩቲዩብ ላይ ችግር የማይፈጥር እንኳን ቢሆን ሀቂቃ ያ ጀማዓ አላሳያችሁም። እኔ እንድታዩትም አልመክርም። ግን ደግሞ የተሰራው ነገር በጣም የሚቀፍ አስነዋሪ ተግባር ነው እየሰማን ያለ ነው። በጣም ነው የሚቀፈው። እንግዲህ ሌሎች እንኳን ሲደግፏቸው የነበሩት እነሞጣ እንኳን ይህን መልእክት እያስተላለፉ ነው የሚገኙ። ምላስ ያማራን እያወጣ እንድትቆርጥ ፋኖ አልፈቅድልህም። ባይዘው እኔ ህዋት የመሆን መብት አለ፣ ብልጽግና የመሆን መብት አለ። እንኳን ብልጽግና የአይሲስ እኮ አባል መሆን መብት ነው። አንድ ገበሬ ብልጽግና አባል መሆን መብቱ ነው። አንድ ገበሬ የህዋት አባል መሆን መብቱ ነው። ያመነበትን አማራ አባል መሆን ይችላል። አማራ ፋኖን ወክሎ ባንዲራ አድርጎ ነው እጅ የሚቆርጠው በጭካኔ በመጥረቢያ እየቀጠቀጠ ወንድሙን። ይሄ እኮ በየትኛው ዓለም ነው? በየትኛው የኢትዮጵያ ህግ ነው? ባንዳ ቢሆንስ በመጥረቢያችን የምትቀጠቅጠው? ኦሮሞስ ቢሆን ትግሬስ ቢሆን እንዴት እንደዚህ አድርገህ ትቆርጠዋለህ? እኮ ኢሰማዊነት ነው። ታዲያ ፋኖ ለማን ነው የሚታገል? ፋኖ እጅ እየቆረጠ ከጨፈጨፈ ምን አባቱ ያደርግልኝ? ምን አባቱ ያደርግልኝ? መጥፋት ነው ያለበት እንጂ ኃይል አማራ ተነስ ይህን ኃይል ማጥፋት ነገ ስልጣን ቢይዝ ያጠፋል። ዛሬም ደግሞ እንግዲህ እነዚህ በውር የሚደግፏቸው ግለሰቦች ጭራሽ ደግሞ ሙስሊም የሆኑ ሰዎች ወጥተው እነዚህ ሰዎች ይህን አላደረጉም የሚል ሰው አይጠፋም። ያ ጀማዓ ባይዞ ይኖራል እኮ። እኔም ጋር ባለፈውም እንኳን በሰራሁት ቪዲዮ ላይ ኮሜንት ላይ በጣም የሚገራርም በቃ የምትዝናኑበት ወይም ደግሞ የምታፍሩበት አንዳንድ ኮሜንቶችን ትመለከታላችሁ። ያ ጀማዓ ሙስሊሞች መስጊዳቸው ተጠቅቶባቸው እንኳን እነሱ አይደሉም ብሎ የሚሟገት ሰው አለ። ያ ጀማዓ አላኩል ያህል እነዚህ ሰዎች ክፋታቸው ከዚህ የዘለለ ነው። አብረን ልንታገላቸው ልንቃወማቸው ይገባል። ለሀገራችን ለህዝባችን ሰላም ሲባል ያ ጀማዓ እንደ ዲን ብቻ ሳይሆን እንደ ሀገርም ትልቅ መከራ ውስጥ ነው ያለ ነው ያ ጀማዓ። ይህን መረዳት ይገባል ያ ጀማዓ። በቃ አካሉ ምን ብሏል። ሰውነቱ በጣም የተጎዳ ነው ማለቴ በቃ ችግር በጣም ጎርቶታል። እና እንደው በአላህ ይዣችኋለሁ። አላህ ከሰጣችሁ ነገር ላይ የፈለጋችሁትን ያህል 100 ብር በሉት 50 ብር በሉት 10 ብርም በሉት እሱ ጋር ባሉ አለው። ዳቦ የሚበሉት እንኳን አቶ በጣም ችግር ውስጥ ነበሩና የሚኖርበትም ቦታ ኦልሞስት በቃ ወንዝ ዳር ላይ ነው የሚኖረው። ወንዝ ዳር ላይ ነው። የቤት ኪራይ የአንድ ዓመት ከምናምን የቤት ኪራይ አለበት። የአንድ ዓመት ከምናምን የቤት ኪራይ አለበት። ይኸው ፒን የተደረገው ኮመንት ፒን የተደረገው አካውንቱ ነው።
ሰለምቴ ነው እንግዲህ ወደ እስልምና ከገባ የተወሰነ አመት ሆኖታል። በመስለሙም ብዙ የደረሰበት ነገር አለ። ሰው ልጅ የእምነት ፍላጎቱን እንደፈለገ ማድረግ አለበት። ግን በቃ እንደው በሰውኛ እንዘንለት። እኔ ወላሂ ሙስሊም ክርስቲያን አልልም። ማንም ሰው የተቸገረ ከሆነ ያንን ሰው አላህ ከሰጠን ነገር ላይ መርዳት አለብን ብዬ ነው ማምነው። አመለካከት ይሄ ነው እና እንግዲህ ለየትኛውም ሰው ለተባለ የተቸገረ ሰው ከሆነ ለሁሉም ማዘን አለብን። እስልምናችንም ይሄንን ነው የሚያዘን ለሁሉም። አላሁ አክበር። በአውሮፓ ታላቋ ሀገር ኢንግላንድ ፕሬዝዳንቷ ስለ እስልምና በትላንትናው ዕለት የተናገረው ንግግር እጅግ የሚያስደስት ነው። ሙስሊም የሆናችሁ በሙሉ ኮሜንቱን በተክቢራ እያሸበረቃችሁ እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። እንደሚታወቀው በአውሮፓ እጅግ እስልምና እየተስፋፋ እንደሆነ በብዙ ጥናቶች ተረጋግጧል። እሱ ብቻ አይደለም፣ በርካታ የሌላ እምነት ተቋማት ወደ መስጊድነት እየተቀየሩ ነው። ይህንም የሆነበት ምክንያት ብዙዎች በአውሮፓ ውስጥ እምነታቸውን እየተዉ ስለሆነ በአውሮፓ የሚገኙ ሙስሊሞች ዳዋ እያደረጉ እንደዚህ የተረሱ የቤተ እምነቶችን ደግሞ በጨረታ እያሸነፉ የቤተ እምነት ፍቃድ ስላለ ወደ መስጊድነት ይቀይራሉ። የእንግሊዙ ፕሬዝዳንት በትላንትናው ዕለት ጸረ ሙስሊም መሆንና የሙስሊሞችን ጥላቻ በልብ ውስጥ ማስቀመጥ በእኛ ሀገር ውስጥ እጅግ ተቀባይነት የሌለው ጉዳይ ነው። የሙስሊሞችን መስጊድ፣ የእምነት ተቋማትን እንዲሁም የሙስሊም ትምህርት ቤት እንዲገነባ ድጋፍ እናደርጋለን፣ የገንዘብ ድጋፋችንም አናቋርጥም ብለዋል። እንዲህ ማለታቸውም የሀገሪቱ ሙስሊሞችን እጅግ ያስደሰተ ብቻ ሳይሆን እኚህ ፕሬዝዳንት እንዲከበሩ ያደረጋቸው ሆኗል። ሙስሊም ናችሁ በሙሉ አላሁ አክበር እያላችሁ ኮሜንቱን አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እዚህ ጋር ከኋላ የምታየው ሰውዬ ኻሊድ ሐነፊ ይባላል። የአፍጋኒስታን ዊዛረት አልአምር ቢልማዕሩፍ ወነህይ አኒል ሙንከር ወይም በአማርኛው በመልካም ማዘዝና ከመጥፎ መከልከል የሚባል ሚኒስቴር ነው። ያው እንደዚህ አይነት ሚኒስቴር አላቸው። የሀገሪቱ ህዝብ ሞራል ኮንዳክቱ እንዲጠብቅ ከስርዓት እንዳይወጣ ምናምን የመሳሰሉ ነገሮችን የሚቆጣጠር ሚኒስትሪ ነው። ብቻ ባጭሩ አሞንግ ሌሎች ስራዎች ውስጥ። ለማንኛውም እዚህ ጋር ከጎኑ የምታዩትን ወጣት ጋር በተያያዘ የሰራው ስራ ከዑመር ኢብኑል ኸጣብ ጋር የሚገናኝ ሆኖ ስላገኘሁት ነው የምነግራችሁ። ናው ይህ ከጎኑ ያለው ወጣት ባስ ድራይቨር ሲሆን አንድ ቀን ስራውን እየሰራ ባለበት ሰዓት የመንግስት የጸጥታ አካል ነኝ የሚል አንድ ሰው በጥፊ ይመተዋል ይሄንን ባስ ድራይቨር። ይህ ወሬ መውራቱን ተከትሎ እንግዲህ ይህ ሚኒስቴር ሁለቱንም ካስጠራቸው በኋላ ጉዳያቸውን ካየ በኋላ የህግ አስከባሪ የሆነውን አካል አንተ ማን ስለሆንክ ነው በጥፊ የምትመታው? ይህ ልጅ ጥፋተኛ ሆኖ ቢገኝ እንኳን በህግ ስርዓት መሰረት ጥፋተኛነቱ ተረጋግጦ የሚቀጣው ሌላ አካል እያለ የአንተ ስራ ለህግ ማቅረብ እንጂ ማን ስለሆንክ ነው በጥፊ የምትመታው የሚል ቁጣ ከተቆጣው በኋላ የባስ ድራይቨሩን በጥፊ እንደመታህ መልሰ በጥፊ ምታው فمن اعتدى عليكم فاعتدوا عليه بمثل ما اعتدى عليكم ልክ እንደሚለው ማለት ነውና መልሰ በጥፊ ምታው ብሎ ለባስ ድራይቨሩ ያዛል ማለት ነው። ግን ባስ ድራይቨሩ ነው እኔ ችግር የለውም አውፍ ብየዋለሁ ብሎ አውፍ በማለቱ ያው በጥፊ ሳይመታ ቢቀርም በመንግስት ደረጃ ግን ከስራው እንደታገደና ከስራው እንደተባረረ ነው የተነገረው። ባስ ድራይቨሩ በበኩሉ ፋይናንሻል ኮምፔንሴሽን ተሰጥቶት ያው ወደ ስራው ተመልሷል። ይህ ታሪክ ከማጋር ከዑመር ኢብኑል ኸጣብ ጋር ነው እኔ እንትን ያለኝ። ዑመር ኢብኑል ኸጣብ እንግዲህ እንደምታውቁት በጣም ፓወርፉል በነበረ ሰዓት ያው እንደምታውቁት በዑመር ኢብኑል ኸጣብ ኺላፋ ጊዜ ሮም እና ፐርሻን አንድ ላይ ነው የጠረገው። በጣም ፓወርፉል ነውና የዑመር ኢብኑል ኸጣብ የግብጽ ወኪል አለ አምር ኢብኑል አስ የሚባለው ግብጽን የሚያስተዳድረው ማለት ነው። አንደር ዑመር ግብጽን የሚያስተዳድር አምር ኢብኑል አስ የሚባል ሰሃባ አለ። ያው አምር ኢብኑል አስን በምንድነው የምታውቁት? ኢትዮጵያ ሳይሰልም በፊት ኢትዮጵያ የመጡትን ሰሃቦች ከነጃሺ ጋር ተነጋግሮ ለማስመለስ ተልኮ ከቁረይሾች ተልኮ የመጣው ነው። ሳይሰልም በፊት ከሰለመ በኋላ ትልቅ ሰሃባ ሆኗል። ናው አምር ኢብኑል አስ ግብጽ እንዲያስተዳድር ተሾመ ማለት ነው በዑመር። ግብጽ ውስጥ ያሉ ክርስቲያኖች እንግዲህ የፈረስ ውድድር ልምምድ ውድድሮች ይኖሯቸዋል፣ የፈረስ ግልቢያ ማለት ነውና እዛ ላይ ማን ይሳተፋል? የአምር ኢብኑል አስ ኦር የገቨርነሩ በዑመር የተሾመው ገቨርነር ልጅ ይሳተፍና በዛ ውድድር ከአንድ የግብጻዊ ክርስቲያን ጋር ሲወዳደር የግብጻዊ ክርስቲያን ያሸንፈዋል ማለት ነው። የማን ልጅ? የአምርን ልጅ ማለት ነው። ይህ የአምር ልጅ እንደ እኔ የአስተዳዳሪ ልጅ የገቨርነር ልጅ ሆኜ አንተ ማን ስለሆንክ ነው ምናምን በሚል ንዴት ፈረሱን ሊገርፍበት ይዞት የነበረውን ጅራፍ ይዞ ያንን የግብጽ ክርስቲያን ወጣት ይገርፈዋል ማለት ነው። ናው ይህ የግብጽ ክርስቲያን ወጣት ምን አሰበ ነው? ለአባቱ ሄጄ በከሰ ፖይንትለስ ነው ዋናው ጋር ይሄዳል ብሎ ይሄዳል፣ መዲና ይሄዳል። ዑመር ኢብኑል ኸጣብ ጋር ይሄድና ይከሳል ማለት ነው። አንተ ሾምኮ ሰውዬ ልጁ እንደዚህ ያደረገኝ ፍትህ አስከብርልኝ ይላል። ዑመር ኢብኑል ኸጣብ ወዲያው የወሰደው እርምጃ ምንድነው? ለአምር ኢብኑል አስ ነው ትዕዛዝ የላከው ልጅህን ይዘ በአስቸኳይ እንድትመጣ የሚል ትዕዛዝ። ያው መሪ ካዘዘ ከች ትላለ ማለት ነው። አምር ኢብኑል አስ ልጁን ይዞ ቀረበ ማለት ነው። ዑመር ጋር የግብጹም ክርስቲያን ቀረበ ማለት ነው። ጉዳያቸው እንትን ከተባለ በኋላ ምንድነው ያለው ዑመር ኢብኑል ኸጣብ ለክርስቲያኑ ልጁን እንደመታ እንደገረፈ አድርገህ ግረፈው ብሎ ጅራፍ ተሰጠው። ያው ልኩን አሳየው ማለት ነው የአምር ኢብኑል አስ ልጅ። በኋላ ከጨረሰ በኋላ የአባቱን ስልጣን ተማምኖ ስለሆነ የመታ ልጁ
አባቱንም መላጣው ላይ ምታው ብሎ ዑመር ያዛል ማለት ነው። ይህ ግብፃዊ ክርስቲያን ግን እኔ ከአባቱ ጋር ጸብ የለኝም ያለኝ ከልጁ ጋር ነው ከልጁ ጋር ግን ያለኝን ጸብ ይሄው አውርጃለሁ እኔም ተወጥቻለሁ ለሄን ተወጥቻለሁ ሰው ጨርሻለሁ ጉዳይን ማለቱን ተከትሎ ያው አባቱ ሳይመታ ቀርቷል። በኋላ ዑመር ኢብኑ ኸጣብ እንዴት ነው እናንተ እናቶቻቸው ፍሪ አድርገው ነፃ ሆነው የወለዷቸውን ሰዎች ገና ስልጣን አገኘን ብላችሁ እንዴት ነው ባሪያ የምታደርጉት ብለው አምርን ተቆጥተዋል። አምር በበኩሉ ግን እኔ እኮ አልደረሰኝም ይህ ኢንፎርሜሽን አልደረሰኝም ይህ ልጅ እኔ ጋር መጥቶ ቢከስ ኖሮ እኔም እዛው እኮ ፍትህ ሰጥበት ነበር ስላልደረሰኝ ነው ብለው ያው አፖሎጂ ጠይቋል ማለት ነው አምር ብን አስም። ለማንኛውም በእነ ዑመር ጊዜ ድሮ ይሰሩ የነበሩ እንደዚህ አይነት ፍትሃዊ በሙስሊሞች አስተዳደር ስር ያሉ ፍትሃዊ አካሄዶች አሁንም ደግሞ አልፎ አልፎ አንዳንድ ቦታ ይታያሉ ማለት ነው። ሰው ይህ ስቶሪ ካለፈ የተወሰነ ጊዜ ቆይቷል። የአፍጋኒስታኑ ግን ያው ስላልነገርኳችሁ ልንገራችሁ ብዬ ነው። በጣም ብዙ አትጨነቁ። ትዳር የምትፈልጉ ሰዎች ሴቶችም ወንዶች ህይወታችሁ እንዲሻሻል እንዲቀየር የምትፈልጉ በጣም ጭንቀት ውስጥ አትግቡ። አላህ የቀደረው ፕሪሳይስሊ ካልኩሌት ያደረገው ቀን አለ ለምንም ነገር። ከእናንተ የሚጠበቀው you just do it። አንተ ማድረግ የምትችለው ነገር ማድረግ። ምክንያቱም ተጨንቀን የምናመጣው ነገር የለም። አይተሻል፣ ብዙ ነገር ተጨንቀሻል። ምን የመጣ ነገር ጠብ ያለ ነገር የለም። ምክንያቱም ይሁላችሁ ዩኒቨርሱ ቃኑኑን ማወቅ አለብን። የዩኒቨርሱ ህግ አለ። ህጉ አይቀየርም። በቃ ምንም እንድታረጉት አይቀየርም። እኔ በህይወታችሁ በጣም እንድታምኑ የምፈልገው ነገር አለ። በነገራችን ላይ ልክ አሁን እኔ والله يقدر الليل والنهار አላህ ሌሊትና ቀን ፕሪሳይስሊ ያፈራርቃቸዋል ይላል አይደል? ይሄን የሚጠራጠር ሰው አለ? ባይዘው የለም አይደል? ማናችንም አንጠራጠር። በእኛ ህይወት ውስጥም ልክ እንደዛ ነው። አላህ نحن قدرنا بينكم الموت ይላል። በመካከላችሁ ሞትን ካልኩሌት አድርገናል። አላህ ከጻፈው ቀን ውጭ አትሞትም። ለምን ሰማይ ዝቅ አይልም ምድር ከፍ ለምን አትልም? ካልኩሌትድ ነው። ርስቅህ ካልኩሌትድ ነው። ህይወትህ ካልኩሌትድ ነው። ኤቭሪቲንግ አንተ ለአንተ የተተዉ ምርጫዎች አሉ ለአንተ የተተዉ። አላህ ደግሞ እሱ በአንተ ህይወት ውስጥ አላህ የሚያስተናብረው ህይወት አለ። ዩሱፍ እስር ቤት ሲገባ ወንጀል ሰርቶ ነው አጥፍቶ ነው? ንገረኝ። በቃ አላህ ነው የቀደረው። ምክንያት አለው፣ ጥበብ አለው፣ የራሱ ጥበብ አለው። አላህ ምክንያት አለው። አስበዋ ዩሱፍን የመሰለ ያን የመሰለ ልጅ 9 ዓመት እስር ቤት ነው። ላኢላሃ ኢላላህ። ያን የመሰለ ቁንጅና በቃ ጥቂት ሰዎች ነው የሚያዩት። ያን የመሰለ ማንነት ጥቂት ሰዎች ናቸው እዛ እስር ቤት ውስጥ ያሉ። ዩሱፍን የመሰለ ልጅ ከአባቱ ጎን ተነጥሎ በጉድጓድ መጣ አልነበረበትም እንዳትሉ አደራችሁ። እኛ ያገባንም አላህ ነው። والله غالب على امره والله يقدر الليل والنهار precisely calculate። የሰው ልጅ በህይወት ውስጥ የሚመጣበት ሲዝናል ወቅቶች አሉ፣ የጨለማ ወቅቶች አሉ። ሁላችንም ኢኮኖሚካሊ ክራይሲስ ሊሆን ይችላል፣ ፋይናንሻል ክራይሲስ ሊገጥመን ይችላል፣ ሪሌሽንሺፕ ክራይሲስ ሊፈጠርብን ይችላል፣ የትዳር ሊሆን ይችላል፣ የጤና ሊሆን ይችላል፣ ብዙ የቤተሰባዊ ጉዳይ ሊኖር ይችላል። የጨለማ ጊዜያቶች አሉ፣ ሲዝኖች አሉ። እነሱም በሰብር በኢማን ነው የምታልፈው። ችግሩን ለመፍታት መፍትሄ ትሞክራለህ። ደግሞ የቀን ሲዝን ደግሞ አለ። በቃ ብራይት የሆነ ሲዝን የሆነ በቃ አሪፍ የሆነ ጊዜ ደግሞ አለ በህይወት እና ሁሌ ብራይት አይደለም፣ ሁሌ ዳርክ አይደለም። يقدر الليل والنهار